ሰላም ተመልካቾቻችን እንደምን ሰንብታችኋል? በየሳምንቱ ወደ እናንተ የሚቀርበው የህፃናት ምግብ ፕሮግራማችን ነው። እኔ እስራኤል ጌታቸው እባላለሁ። የእስካሁኑ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ አስተያየት መስጫ ሳጥን ውስጥ ማስቀመጥ ትችላላችሁ። ዛሬ ይዤላችሁ የመጣሁት ምግብ ደግሞ ድንች ነው የሚሆነው። በቀላሉ በአካባቢያችን የሚገኝ ቀላል ምግብ ነው። እናንተም በየቤታችሁ እንድትሞክሩት ጠይቃችኋለሁ። ድንቻችንን እናጥባለን። ድንቻችንን ካጠብን በኋላ ልጠን ልጆቻችንን የተለያየ ምግብ ማስሞከር አለብን። እስከ አንድ ዓመት ባለው ጊዜ፣ ምክንያቱም ለወደፊት እንዳያስቸግሩን የተለያየ ጣዕምም እንዲለምዱልን ማለት ነው። እና ተደጋጋሚ ምግብ ሳይሆን የተለያዩ ለነሱ የሚጠቅማቸውን ምግቦች መስጠት እንዳትረሱ። ልጠን ከትፈን መቀቀል እንችላለን። ካልሆነም ደግሞ ከነልጫጩ ቀቅለን ከዛ በኋላ ልጠን መከታተፍ እንችላለን። እንደ ምርጫችን እንደሚመቸን ነው። እኔ ይሄ ስለሚያፈጥነኝ ብዬ ነው እና እናንተ የሚመቻችሁን መምረጥ ትችላላችሁ ማለት ነው። ድንቻችንን ከላጥን በኋላ እናጥብና ድጋሚ እንከታትፋለን። ከዛ እንቀቅላለን ድንቻችንን ማለት ነው። ድንችን በጣም ለመስራት ቀላል፣ ጊዜ የማይፈጅ ለልጆች ቆንጆ ምግብ ነው። እንቀቅላለን ማለት ነው። እሺ ድንቻችንን ቼክ እናደርጋለን። በደንብ በስሎልናል። ስለዚህ እናወጣና እናጠላለን። ትንሽ ውሃ ግን እናስቀራለን በኋላ ለመፍጨት እንዲመቸን አብሮ። ከዛ ከቀቀልኩ በኋላ በጁስ መፍጫ ፈጨዋለሁ ማለት ነው። እናንተ የሚመቻችሁን መፍጫዎች መጠቀም ትችላላችሁ። ሲወፍርብን በቀዘቀዘ ውሃ እያቀጠንን እንፈጨዋለን። ካልሆነ ደግሞ ለልጃችን የምንጠቀመውን ወተት ማድረግ እንችላለን። በሱ እያቀጠንን መፍጨት እንችላለን። ድንች ያው ቶሎ የመወፈር ባህሪ ስላለው በደንብ አቀጥነዋለን። እሺ ከፈጨ በኋላ እናንተ በምታገኙት መፍጫዎች መጠቀም ትችላላችሁ። እዛ እንዲህ ከሆነልኝ በኋላ ወደሚመገቡበት ሳህን እናደርጋለን።
ማቅጠኛ ወተት መጠቀም ትችላላችሁ፣ ግን የላም ወተት ከ1 ዓመት በታች ላሉ ልጆች አይመከርም። ስለዚህ የእናት ጡት ቢሆን በጣም ተመራጭ ነው የሚሆነው። ካልሆነ ደግሞ የፎርሙላ ወተት ከሆነ ልጆቻችሁ የሚጠቀሙት እሱን በማድረግ ማቅጠን ትችላላችሁ ማለት ነው። ያው ድንች ይሄን ይመስላል። እንግዲህ እናንተ ሞክሩት። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።